ኑሃሚንና ኤርሚያስ እንግዲህ በመጨረሻም ተፋጠዋል ማለት ነው። ከዚህ ቤት መውጣት አለብሽ። እኔ ከዚህ በላይ ከናሆሜ ጋር ስትገናኝ ከናሆሜ ጋር ስታወሪ ማይበት አይምሮም ወይም ደግሞ ልብ የለኝም። ስለዚህ ቀንጥ ብለሽ ከዚህ ቤት ውጪ ብሏታል። እንግዲህ አትወጣም ብዬ ተስፋ አደርጋለሁ። እንደውም ከዚህ በኋላ እሱን ለማስቀናት እሱን ለማናደድ ከናሆሜ ጋር የምትሆን ነው የሚመስለኝ። በተለይ ደግሞ ናሆሜ ስለ ሀምራን እውነቱን ካወቀ ሀምራን ይጠላታል። ከዛ ናሆሜን ይወዳታል ማለት ነው። ናሆሜን ከወደዳት ደግሞ አባትየው እንዲያገባት ስለሚፈልግ አባትየው የእሷ ባል እንዲሆን ስለሚፈልግ በቶሎ እንደሚያጋባቸው አልጠራጠርም። በዚህ መሀል እንግዲህ ኑሃሚን ሳታስበው ኤርሚያስን ትበቀለዋለች ማለት ነው። ኤርሚያስን እንግዲህ እሷን ለመፈለግ እና እሷን አጠገቧ ሆኖ ለመከታተል ነው እዛ ቤት ውስጥ ሹፍርና ተቀጥሮ እየገባው ማለት ነው። ኑሃሚዬ ባትወደውም እሱ ግን ከዚህ ቤት አልወጣም ብለዋል። ግን ከዚህ ቤት ማትወጣ ከሆነ እውነቱን ተናግሬ ሁላችሁንም አጋልጣቸዋለሁ፣ ያቺ ሰይጣንና አንተን በቅርቡ አጋልጣቸዋለሁ ብላ ስትፎክርበት ነበረ ይመስለኛል። ይሄ በተለቀቀው ዛሬ ፎቶ የሚያሳየው ኤርሚያስ ከዛ ቤት የሚወጣበት ነገር የተፈጠረ ነገር ይመስለኛል። ለማንኛውም ቤተሰቦች ይሄ እሱን አብረን የምናየው ይሆናል። ዛሬ ክፍል 23 ይለቀቃል። ለምን ይሄናል ቆይቶ ፎቶ እንደፖስቱ አላውቅም። እኔ አይለቁም ብዬ በቃ በጉጉት ነበር ስጠብቅ የነበረው። ግን ስለለቀቃችሁልን እናመሰግናለን የኔ ውዶች ማለት ነው። እስቲ ዛሬ ማታ ኑሃሚን ትናገር ወይም ደግሞ ናሆሜ እውነቱን ያውቅ ይሆን ምን የሚለውን ደግሞ እሱን አብረን የምናይ ይሆናል። የኔ ውድ የሆናችሁ ቤተሰቦች እስከዛ ድረስ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ፣ ኮምፕሊንክ የመደወል ምልክቱን እየነካችሁ እንድትቀላቀሉ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። እባካችሁ የኔ ቤተሰቦች አበረታቱኝ፣ እባካችሁ ሼር አድርጉልኝ። እናንተ ካላበረታታችሁኝ